ምን ተስኖት እንደምከረማችሁ ፈጣሪ ስም ዘላለም የተመሰገነ ይሁን። ትንሽ ይከብዳል እዚህ በተቀደሰ ወደሞት ላይ እነኚህ የሃይማኖት አባቶች ከተናገሩ በኋላ ወጥቶ መልእክት ማስተላለፍ ይከብዳል። ነገር ግን መታደልና መመረቅ ስለሆነ ይህን እድል በማግኘቴ እግዚአብሔር ይመስገን። ፈጣሪ የተመሰገነ ይሁን። ይህንን ካልኳችሁ አባታችን ያስቀመጡትን ኃይለ ቃል ይህን የሚሆነው ለእኛ ለፋኖዎች ነው። እንታገላለን ብለን አማራውን ነጻ እናወጣለን ብለን ቃለ መሃላ ፈጽመን ቀመሰችውን ቅጠልና ፍሬ ቀምሼ ቢርበኝ ቢጠማኝ ብቀምል እንኳን እምነትና እምነት ይዤ አማራን ነጻ አወጣዋለሁ ብለን ጫካ የወጣነው ሰዎች እግዚአብሔር መታመንን ይስጠኝ። ደግሜ እለዋለሁ፣ እግዚአብሔር እስከ ሞት ድረስ መታመንን ይስጠን። ቅዱስ እኛ ጫካ ስንገባ ጠላቶቻችን እንደሚሉት የቅንጦት ትግል ይዘን አይደለም ጫካ የመሞት የመጥፋት አዋጅ ታውጆብን በአማራ ሕዝብ ላይ የታወጀበትን የመጥፋት አዋጅ ተቃውሞ ጫካ የገባል። እዚህ ስንገባ ደግሞ እዚህ ጫካ ስንገባ እውነትና እምነት ይዘን አማራን ለማጥፋት ጠላቶቻችን ከ50 ዓመት በፊት አቅደው ሲሰሩ መጀመሪያ አማራን ለማጥፋት እምነቱን ማጥፋት ነው፣ ቤተክርስቲያንን ማጥፋት ነው። የሃይማኖት አባቶች ይህን በተግባር አይተነዋል። ይህን ለዚህ ህዝብ መናገር ወቀራሪ ነው። አባቶች በተቀደሰ ቦታ ላይ በጅምላ ሲታረጉ አይተናል። ጆሮ እየሰጣቸው ሲዛበቱባቸው አይተናል። ምንድን ነው ያልተደረገው? የማይመራው ነገር ምንድን ነው? ኦርቶዶክስነትን ብቻ ሳይሆን የእስልምና እምነትን ነባር የሆኑትን እምነቶች በማጥፋት የሚሸቀጥ እምነት በማምጣት እምነት አልባ እምነት የሌለው ሰው በፈጣሪ የማያምን ሰው ለመሸቀጥ ምቹ ነው። እውነት ያለው ሰው ነው ለመሸቀጥ የማያምናቸው። ስለዚህ ይህንን አቅደው ሰርተዋል። እግዚአብሔር ይመስገን። ግን እነሱ ማስረልቅ አይደለም። ዛሬ የምታዩትን የአማራ ፋኖ ህዝባዊ ትግል እንደምታዩት በድሮን ሊጠፋ አልቻለም፣ በቴክኖሎጂ ሊጠፋ አልቻለም። ምክንያቱም ከድሮኗ በላይ ማን አለ? መድኃኔዓለም አለ። ከድሮኗ በላይ አያችሁ። በሙሉ ደግሞ ከሚዋጋው ኃይል ጋር ቅዱስ ጊዮርጊስ እየተዋጋ ነው። እኛ መሰክራለን። ይሄንን ተመልከቱ። እውነት ነው። ትልቅ ጦርነት ተደርጎ መካናይዝድ የሆነ ጦርን በክላሽ በነፍስ ወከፍ መሳሪያ ገጥሞ አንድ ልጅ ተሰዋ፣ ሁለት ልጅ ተሰዋ። ይሄ የቅዱስ ጊዮርጊስ የመድኃኔዓለም ተአምር በምድር ላይ እያየ እርግጠኛ ሆኜ ነው የምነግራችሁ። ይሄ ምንም እያንዳንዳችን ልናውቀው የሚገባ እውነታ ነው። እውነታ ነው ይሄ ማለትም በዚህ ቀጠና ላይ የጦር ቀጠና ምን ታያላችሁ? እንደነሱ ብለን ጠፍተናል፣ ግን አልጠፋንም። የውሸት ነው ያለው ያንን አሁን በምድር ላይ ምክንያቱም እውነትን ክዷል። እውነትና እውነት ያለው ደግሞ ምንጊዜም አሸናፊ ነው የሚሆነው። ምክንያቱም ፈጣሪያችን መድኃኔዓለም ከተገፉት ጎን ነው የሚሆነው፣ ከብርሃን ጎን ነው የሚሆነው። ይሄ ምንም ጥርጥር የለም። አሁን በገሃዱ ዓለም ላይ እያየን ያለን ነገር ስለሆነ እኔ አንድ አባት ከትልቅ ገዳም ጸሎት አደርጋለሁ።
በተናወጠ ጊዜ እንዳትናወጡ ቅዱስ ጊዮርጊስ መንበሩ ላይ የለም። ከእናንተ ጋር መንበሩን እንድትቆጭ ከገባን ታሸንፋላችሁ። አይዟችሁ ተመልከቱ። የመንዝ መክለም ሙሉ እያስተዳደሩ ነው። ሾረን ከተማ አስተዳደር ሂዱ። የሚያስተዳድረው ቀበሌ 02ን 03ን 05ን ብቻ ነው። ሌላው ሙሉ ቀበሌ እናስተዳድራለን። ወረዳን እናስተዳድራለን። መለሳቸው የመልካም አስተዳደር ችግር እየፈታ በተለያዩ ነገር ፈጥረን መንገድ እየሰራን የሃይማኖት ተቋሞቻችን ከጎን በመሆን በማገዝ የትምህርት ተቋማትን ማህበራዊ ጉዳዮችን በሙሉ ይህ የመድኃኒዓለም ኃይልና በረከት እኛ ላይ ተናገሩ። እምነትና እምነት ይዘን ስለሄድን መድኃኒዓለም መንገድ ከእኛ ነው። ጥበቡን ያሳየናል፣ መንገዱን ይመራናል። እርግጠኛ ሆኜ ልብላችሁ እናሸንፋለን። ቅዱስ ጊዮርጊስ ይዘን አራዳው ጊዮርጊስ እንደርሳለን። እርግጠኛ ሆኜ ልብላችሁ የመጨረሻው መልዕክት። ስለዚህ ይህንን ካልኳችሁ ምዕመናን ከየትም ቦታ የመጣችሁ የአማራ ልጆች አይዟችሁ፣ በወጀብ አንናወጥም። እኛ እውነትና እምነት ስላለን በወጀብ አንናወጥም። ጠላቶቻችን በሚሰጡን አጀንዳ አንፍረከረክም። እውነት ነው ብላችሁ ቃል እገባላችኋለሁ። የያዝነው መንገድ የእውነት ነው። ይህንን መንገድ የሳተ ገደል ይገባል። ዋናው ጫካ የገባው እውነትና እምነት ይዘው ነው። እምነቱን የካደረሳ ተሸንፏል፣ አያሸንፍም። ስለዚህ ፋኖ ይህን ሁሉ አደራ የምንለው ቅድም አባታችን ያሉትን ቃል እስከ ሞት ድረስ ደግሞ እንሆናለን። እንዲተኛ ከዚህ የወጡ ወንድሞቻችንን እየሆኑ ያሉት ስላለ እግዚአብሔር በስህተት መንገድ ይጠብቃል። በእኛ ልቦና ላይ አድሮ ይሄ የተገፋ ሊጠፋ ያለውን የአማራ ሕዝብ እጣት እንድናደርስ የጀመርነው መንገድ አጠናክረን እንቀጥላለን። በእነሱ ወጀቦች ህዝባችን እንዳትዘው ምንጊዜም ዛንታ አለ፣ እንዳትጠራጠሩ። ትግል መየዘር ውጫዊ ሳይሆን ውስጣዊ ነው። ይሄ ሂደት ንጹህ የስንዴ ዘር ተዘርቶ አረማሞ ውስጡ ይበቅላል። አረማሞ አብሮ አይወቃም፣ ይታወቃል። ምክንያቱም ጣሊያን በወጋን ጊዜ እንኳን ሌላ ኢትዮጵያውያን ሆናታል። ጣሊያን ልትወረድ መሳንኳን በዛም ጊዜ ባንዳ ነበረ። ዛሬም ደግሞ በፋኑን ካባ የለበሰ በቁን ተቀላቅሎ ባንዳ ሊኖር ይችላል። መድኃኒዓለም ቅዱስ ጊዮርጊስ ለእውነት አምላክ እያጋለጥን ፍቱታል። ከትግሉ ያስወግዱታል። በእነሱ ኃይል በእኛ ኃይል አይደለም። እያየን ስለሆነ እነሱ ከኛ ጋርና እምነት እየታገኝ ስለሆነ የአማራን ትግል የታረሙ ያደርሰዋለን። አያሸንፉንም። እምነት የላቸውም። እውነት የላቸው ሐሰተኞች ናቸው። ጨፍጫፊዎች ናቸው። ገዳዮች ናቸው። በእምነታችን ተሳልቀውብናል። በፈጣሪያችን ስም ተሳልቀዋል። ስለዚህ አላስረስመውም። የመጨረሻው ኃይለ ቃል እስከ ሞት የታመንን እንሆናለን። ፈጣሪያችን እስከ ሞት፣ ቅዱስ ጊዮርጊስ መድኃኒዓለም እስከ ሞት ድረስ የታመንን አድርገን አመሰግናለሁ። ፋኖ ሸዋ ጠቅላይ ግዛት እዝ መምሪያ ምክትል ኃላፊ ወደ መድረኩ ጋብዛለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር የተመሰገነ ይሁን። የዚህ ታላቅ ደብር አስተዳዳሪ በቤተ ክህነት በየደረጃው ባለው ኃላፊና ስልጣን ያላችሁ ሊቀ ሊቃውንት በሙሉ እንደዚሁም ወንድሞቼ፣ እህቶቼ፣ ልጆቼ እንኳን ለዛሬው ዕለት በዚህ ቦታ ላይ አገናኝቶ ሀሳብ እንድንለዋወጥ ላደረገልን አምላካችን ክብር ምስጋና ይስጥልን። እኛ ፋኖች ወደ ፋኖነት ስንገባ ያለምንም መነሻ አይደለም። እኔ የምታዩኝ አሁን ፊታችሁ 68ኛ ዓመቴ ላይ ነው። 35 ዓመት በወታደርነት አገልግያለሁ። ከ1969 ዓመተ ምህረት በሚሊሻነት ወደ ሶማሌ ውጊያ ገብቻለሁ። የዛም ውጊያ ተሳትፌያለሁ። ከዛም
እስከ ወያኔ የመጨረሻ ጊዜ ድረስ በውትድርና አገልግሎት አገልግያለሁ። እኔም የምነግራችሁ እውነት የማውቀውን ብቻ እነግራችኋለሁ። ወደ ፋኖ እንድንገባ ከገፋፋን አንዱ ምክንያት በሃይማኖታችንና በአማራ ሕዝብ ላይ እልቂት መታወጁ ነው። እልቂት በመታወጁ ነው። ይህን እልቂት ለመከላከል አማራን ዘሩ እንዳይጠፋ ለማድረግ ሕፃናት፣ ወጣቶች፣ ልጅ ያላቸው፣ ቤተሰብ ያላቸው አባትና እናቶቻቸውን የሚጦሩ ወጣቶች በሙሉ ወደ ትግሉ እንዲገቡ ተገደዋል። ራሳቸው ተገደው ገቡ እንጂ ፋኖ ብሎ የቀሰቀሰ ውጡ ብሎ ያስገደደ ሰው አልነበረም። በፈቃደኝነት ሁላችን ወጥተን ፋኖ ሆነናል። ይኸው እውነት ነው። ፋኖ በመሆናችን በመዋጋታችን በጅምላ መጨፍጨፋችን ቆሟል። ወደ አዲስ አበባ አስገቡ በሚለው ተቋም ቆሟል። አሁን አማራ እንደ ሰው መቆጠር ተጀምሯል። ይሄ የትግላችን ውጤት ነው። ወታደራዊ ስንመለከተው ደግሞ በቦታው ባደረገው መስዋዕትነት ጠላትን ከአጥቂነት ወደ ተከላካይነት፣ መንገድ ጠባቂነት፣ ንብረት ጠባቂነት አዙረነዋል። ከዚህ ቀጥሎ የሚጠብቀው መደምሰስ ነው። ይህም ደግሞ ደረጃ በደረጃ እንፈጽመዋለን። ደረጃ በደረጃ የምንፈጽመው የምትሰሙት ነገር አለ። በቴሌቪዥን በወሬ የምትሰሙት ነገር አለ። ፋኖ ተከፋፍሏል። ፋኖ ሲደርሱ በተጨፋጨፈ ነው። ፋኖ እንዲህ አድርጓል። የእስክንዱ ወታደር የዘመነ ወታደር የሚባል ታሪክ ተሰማላችሁ። ይህ ፕሮፓጋንዳ አለ። እውነት ነው። ነገር ግን እኛ የሸዋ ጠቅላይ ግዛት እዝ ውስጥ የምንገኝ ፋኖዎች ተነጋግረን በእምነታችን ነው እያልን ያለው። ጥንካሬያችን ሁሉ የሚለካው በዚህ ነው። እስክንድርን ታቦት አድርገን አመልከን አይደለም። ጥሩ የፖለቲካ አስተሳሰብ ያለው ነው። ተዋጉ ተፋጁ የሚል ሰው አይደለም። ለሱ ተቃዋሚ ለሆኑ ሰዎች በሙሉ ደግ እያሰበ ያለው እናገኘዋለን፣ እንወያያለን። ደግ የሚያስብ ሰው ነው። አንድ ቀን ክፋት ተናግሯል። እርስ በርሳችን ፋኖ ለፋኖ እንድንዋጋ መክሮ አቅጣጫ ሰጥቶ ማያውቅ ተግባቡ እና በሸዋ ጠቅላይ ግዛት ባለ ነው ፋኖች መካከል በሁለት የተከፈለ ነው። የደሳለኝና የመከታው እየተባለ ነው። እነዚህ ሰዎች የኛ ምራኮች አይደሉም፣ የኛ መሪዎች ናቸው። የሚመሩን ደግሞ እነሱ እንደፈለጉ የሚያዙን ሳይሆን ኮሚቴ አሰራር አለ። በኮሚቴ አሰራር ነው ተወያይተን ነው ስራ የሚፈጸመው። ሰዎቹ ግን አጉልተውትን ለማለት ለተለያየ ነገር አጋልጦ ለመስጠት የሚባል ነገር አለ አይደለም። እንደዚህ መከታው ማሆን ለአንድ ቀን አግኝታችሁ ብታነጋገሩት በምንም አይነት ካፉ ክፋት የማይወጣ ትልቅ አስተውሎት ያለው አመራር ለውጊያ የሚነሳ አይደለም። በትዕግስት ነው። እውነት ነው የምነግራችሁ። ሁለቱ ድርጅቶች እንዲታረቁ እኔና መከታው አገባለሁ። አላስፈላጊ ከሆነም እኛ ናስወግድ። መስማማት የሚቻል ከሆነ ክፍለ ጦር አመራሮች እንደዚህ የሆነ ኮሚቴ ራሳችሁ መርጣችሁ ሄዳችሁ ተደራደሩ ብለን ልከናል። መመሪያ አንሰጥም። በውይይት መካከል የሚደረግ ነገር ታዘቡሉ። እናንተ የምትወስኑት ይሆናል ብለን መላክ ናቸው። ሄዱ
ቀናት ሲወያዩ ቆዩ። በተለያየ ነገሮች ላይ ተከራከሩ። በስልጣን ላይ በእኛ መካከል ባለ ስልጣን ላይ አስወግዱ ሲባል ይወገድ ብለው ፈቅደዋል። ይህንን አልተቃወሙ፣ አመራሩ ይህን አልተቃወሙ። በመጨረሻ ሁሉንም ስልጣን እኛ የያዘውና እኛ እንምራችሁ ይባሉ። ከፈቀዱ አቅሙ ካላቸው ይሁን ያሉ፣ አቅሙ ካላቸው ይሁን አሉ። ከኔ የተሻለ ወታደራዊ አመራር ሊሰጥ የሚችል ሰው የላቸውም። ሊመራ የሚችል እችላለሁ የሚል ይግባበታል። በመጨረሻ መስማማታቸው እርስ በርሳቸው ፈረሰ። ይህ ፈርሶ በቃ ጎን ለጎን እንዋጋለን፣ አንድ ጠላት ነው ያለን ብለን እያለን እነሱ ግን ደማ ላይ ማጥቃት ሰነዘሩ። በመኖሪያ ቤቴ ላይ የሚዋጋት የነበረ የቆሰለ ወንድሞቻችንን ወደ ሕክምና ለማምጣት ሲያቋርጡ ማረኳቸው፣ አገቷቸው። እባካችሁ ቁስለኞችን ልቀቋን ለመመን አልሆነ። ምን ዳርግ ባልነግራችሁም ዳግማዊ አድዋ ተደግሟል። በዛሬው ቀን በኛ ዳግማዊ አድዋ ፈልገነው አይደለም፣ ወደነውም አይደለም። ትልቅ አቅጣጫ ነው ብለን አናምንም። ነገር ግን በሌሎች ቅስቀሳ በሰይጣና አስተሳሰብ ባላቸው ቀስቃሾች ተቀስቅሰው እኛን ወንድሞቻችንን አንድ ቤተሰብ የሆነውን ወዳልሆነ ግጭት ውስጥ እንድንገባ አድርገው። ስለዚህ ለእናንተ ለምዕመናን፣ ለቤተ ክህነት ኃላፊዎች እንድትገነዘቡልን የምንፈልገው የሸዋ ጠቅላይ ግዛት እዝ በጥጋብ ላይ የተመሰረተ ስራ አይሰራም። አሰራሩ ኮሚቴያዊ ነው። ኮሚቴው በድምፅ ብቻ ሲያረጋግጥ ብቻ ነው የሆነ ስራ ተግባራዊ የሚሆነው። ስለዚህ እኛ እውነተኛ ለአማራ ትግል እየታገልን ስለሆነ ይህንን ትግላችንን እንድትጎዳ እነሱን ጥሏቸው አይደለም፣ ከእኛ ጋር የተጣሉትን ጥሏቸው አይደለም። ነገ ጥሩ ወንድማማቸውን እንዋጋለን። ምክንያቱም ጠላት እየበረታ ሲሄድ ተገደን እንተቃቀፋለን። ስለዚህ እነሱንም ውደዷቸው፣ የሚደረግላቸውም አገልግሎት ካለ ይደረግላቸው። እንደዚህ ነው ልመክር የምፈልገው። ሌላ ወጣቶች ለፋኖ ምንም አይነት ድጋፍ ልናደርግ አንችልም ብላችሁ ተስፋ ቆርጣችሁ አትቁሙ። ማንም ልጅ ማንም ወጣት ስለ ፋኖ ትግል ለህዝብ ማስተማር ከቻለ አስተዋጽኦ አድርጓል ማለት ነው። የምናደርገውን የትግል አካሄድ ጥሩ ካልሆነ ጥሩ አይደላችሁ ብሎ ለፋኖች ምክር መስጠት ትልቅ አስተዋጽኦ ማድረግ ነው። ጥሩ ስናደርግ ጥሩ ነው ብላችሁ ካደረጋችሁልን ደግሞ ትልቅ አስተዋጽኦ ነው። ነገ እቺን ሀገር እንድትረከቧት አሁን ያለን ሰዎች መስዋዕትነት እንከፍላለን። እናንተ ግን እቺን መስዋዕትነት ከፍለን የምናስረክባችሁን ሀገር እንድትጠብቁ አደራ እላለሁ። አመሰግናለሁ።